ሰላም ጤና ይስጥልን ክቡራንና ክቡራት ተመልካቾቻችን በዛሬው ዝግጅታችን ከውጭ ጉዳይ ሚኒስቴር ቃል አቀባይ ከአምባሳደር ነቢያት ጌታቸው ጋር ቆይታ ምናደርግ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። አመሰግናለሁ አምባሳደር ከዝግጅታችን ጋር ቆይታ ለማድረግ ስለመጡ። ኢትዮጵያ በባለብዙ ወገንና በሁለትዮሽ ዲፕሎማሲ ትብብር ምን ስኬቶችን አስመዘገበች የሚለው ላይ በመነሻነት ማብራሪያ ቢሰጡ። አመሰግናለሁ። እንግዲህ ኢትዮጵያ በውጭ ግንኙነት ፖሊሲዋ መታራምደው ብሔራዊ ጥቅሟን ለማስጠበቅ እንደማንኛውም ሀገር ትንቀሳቀሳለች። ይሄንንም በመታረግበት ጊዜ አብዛኛውን ጊዜ የጋራ ተጠቃሚነትን መርሆችን ማዕከል ያደረጉ ዲፕሎማሲ እንቅስቃሴዎች ታካሂዳለች። በተለይም ከጎረቤት ሀገሮች ጋር ባላት ግንኙነት ለጋራ እድገት፣ ለጋራ ብልጽግና እንዲሁም ለቀጣናዊ ትስስርን ማዕከል ያደረገ ዲፕሎማሲ ነው የምታራምደው። የምታካሂደው የሰላምና የጸጥታ እንቅስቃሴዎች በሙሉ ኢትዮጵያን ብቻ ሳይሆን አካባቢዋን፣ ቀጣናዋን ብሎም በአፍሪካ ደረጃ ተሳስሮ የጋራ ጥቅምን በማራመድ ልማት ለህዝቦች ልማትና እድገት የሚበጁ ተግባራትን ማከናወን ላይ ያተኮሩ ስራዎች ነው የምታካሂደው። ከዚህ አኳያ በምናይበት ጊዜ የኢኮኖሚ እንቅስቃሴዋም ከዚህ የፖለቲካና የውጭ ግንኙነት መርሆ ጋር የተሳሰረ ነው የሚሆነው። በሀገሯ የምታካሂደው የተለያዩ መሰረተ ልማት ግንባታዎች ይሄንኑ ዓላማ ታሳቢ ያደረጉ ናቸው። በኬዚንግ ፖይንት በአሁኑ ወቅት የኢትዮጵያ የታላቁ ህዳሴ ግድብ በአፍሪካ እጅግ ግዙፉና ትልቁ መሰረተ ልማት ግንባታ ነው። ይህ ግድብ የኢትዮጵያ ብሔራዊ ፕሮጀክት ቢሆን በኢትዮጵያ ብቻ ተወስኖ የሚቀር አይደለም። በመጀመሪያ ደረጃ ቀጣናዊ ትስስርን ለማምጣት አልሞ እየተካሄደ ያለ ነው። ከዛም ባለፈ አፍሪካዊ እንድምታም አፍሪካዊ ጠቀሜታም ያለው ፕሮጀክት እንደሆነ ግልጽ ነው። ስለዚህ የኢትዮጵያ የውጭ ግንኙነት ፖሊሲዋ ብሔራዊ ጥቅሟን ለማራመድ በምትንቀሳቀስበት ጊዜ ብሔራዊ የጋራ ተጠቃሚነትን ማዕከል ያደረጉ እንቅስቃሴዎች ምንጊዜም ውጤታማና ለሁለቱም በዚህ እንቅስቃሴ ውስጥ ለሚሳተፉ ሁሉ ዊን ዊን የሆነ ውጤታማ የሆነ ተደማሪ ውጤት ያለው ዲፕሎማሲ እንደሆነ በተደጋጋሚ እያሳየች ነው ያለችው። ይሄ በሁለትዮሽ ግንኙነቶቻችን ብቻ ሳይሆን በባለ ብዙ ወገን ዲፕሎማሲ በመናደርጋቸው እንቅስቃሴዎችም ላይ የሚታይ ነው። በውጤት ደረጃም በቅርቡ ለምሳሌ ኢትዮጵያ ታላላቅ የሆኑ ስብስቦችን ስትቀላቀል እንደ ብሪክስ ያሉ በቅርቡ የተቀላቀለችውና እንደ አንድ ውጤት እንደ አንድ ዲፕሎማሲያዊ ውጤት የሚጠቀስ ሆኖ የሚታየው ኢትዮጵያ ብሪክስን ስትቀላቀል የራሷን ብሔራዊ ጥቅም ማዕከል አድርጋ ነገር ግን የሌሎችንም የጋራ ተጠቃሚነት ታሳቢ ያደረገ ውሳኔና ውስጥም አባል ሆና ከተቀላቀለች ቀን ጀምሮም የምታደርጋቸው ጥረቶችም አሰባሳቢ የሆኑ ለሁሉም አባል ሀገራት የሚያቀራርቡ የተለያዩ ጫፍ ላይ የሚነሱ ሀሳቦችን አስማምታ አስታርቃ ሁሉም አባላት ተጠቃሚና ወደ ላቀ ደረጃ ሊሸጋገሩ የሚችሉባቸውን ዲፕሎማሲያዊ አካሄዶች የምትከተል ሀገር ናት። ይሄ እንግዲህ ቀደም ሲልም ከነበራት የመልቲላተራል ወይንም የባለ ብዙ ወገን ዲፕሎማሲ እንቅስቃሴዎች የሚመነጭ ነው። ኢትዮጵያ ባለ ብዙ ወገን ዲፕሎማሲ ውስጥ ስትቀላቀል እንግዲህ ከሊግ ኦፍ ኔሽንስ ጊዜ ጀምሮ በተከታታይ በተፈጠሩ የተባበሩት መንግስታት ድርጅት፣ የገለልተኛ ሀገሮች ንቅናቄ፣ የአፍሪካ ህብረት እነኚህ ዋና በቅርቡ ብሪክስን ጨምሮ እነኚህን ዋና ዓለም አቀፋዊ ስብስቦች በምናይበት ጊዜ የራሷን ብሔራዊ ጥቅምም ከማስጠበቅ ባሻገር ከአባል ሀገራት ጋር ሆኖ ዓለም የተጋፈጣቸውን ታላላቅ የሚባሉ ተግዳሮቶች በጋራ ለመፍታት ዝግጁነቷንና ቁርጠኝነቷን ያሳየችባቸው መድረኮች ናቸው።
በሌላ በኩል ደግሞ አምባሳደር በኢትዮጵያ በመታራመደው የጋራ ተጠቃሚነት መርህ ከኢኮኖሚ ዲፕሎማሲ አንፃር ኢትዮጵያ ያስመዘገበችው ስኬት ምን ይመስላል የሚለውን ቢጠቅሱልኝ። የኢትዮጵያ የውጭ ግንኙነት ብሔራዊ ጥቅሟን ማስጠበቅ ነው ሲባል እንግዲህ በዝርዝር ሲታይ ኢኮኖሚያዊ ጥቅሞችን ኢኮኖሚያዊ ፋይዳ ያላቸውን ነገሮች ለሀገሪቷ ማምጣትና ለሀገሪቷ እድገት እንዲውሉ ማድረግ መቻል ነው። በሀገራችን ውስጥ በቅርቡ የተካሄደው የማክሮ ኢኮኖሚ ሪፎርም ስራዎች የበለጠ ውጤት ሊያገኙ የሚችሉት በተፈጠረው የኢኮኖሚ መነቃቃት የውጭ ባለሀብቶች ገብተው እዚህ መንቀሳቀስ ሲችሉ የውጭ ካፒታል መጥቶ ለህዝባችን ባለሀብቶች ሰርተውም ራሳቸውንም ጠቅመው ህዝቡም በተጠቃሚ የሚሆኑበት ለሀገሪቷም እድገት ቀጥታ የሆነ አስተዋጽኦ የሚያበረክትበትን ሁኔታዎች ማመቻቸትን ያካተተ ነው የሚሆነው። ከዚህ አኳያ የሚስዮኖቻችን በውጭ ሀገር የሚገኙ ሚስዮኖቻችን አንዱ ቁልፍ ተግባራቸው የሀገሪቷን ኢንቨስትመንት ምቹ ኢንቨስትመንት ሁኔታዎች በሀገራችን ውስጥ መኖራቸውን የንግድ የኢትዮጵያ ወጪ ምርቶች ሚስዮኖቻችን በተወከሉባቸው ሀገራት በቂ ገበያ የሚያገኙበትን ሁኔታዎች የማመቻቸት ተግባራትን ያካተቱ ናቸው። እነኚህ ደግሞ እንደ ኢትዮጵያ ላሉ ሀገሮች በአሁኑ ሰዓት ኢኮኖሚ ዲፕሎማሲያቸው በሙሉ ዲፋይን የሚደረገው ኢኮኖሚያዊ ትሩፋትና ኢኮኖሚያዊ ጠቀሜታ ከማስገኘት ጋር የተያያዘ ነው። በእርግጥ የሰላምና የጸጥታ ጉዳዮች የዛን ያህል አስፈላጊና አንገብጋቢም ናቸው። ነገር ግን በሀገራችን ውስጥ የሚካሄዱ የኢኮኖሚ ለውጥ ስራዎች የኢኮኖሚ ሪፎርም ስራዎች የበለጠ ውጤታማና ህዝቡንም በስፋት ተጠቃሚ ሊያደርግ የሚችለው በዛው ልክ የውጭ ባለሀብቶች ኢንቨስተሮች ገብተው ሲሳተፉና በኢኮኖሚው ትርጉም ያለው አስተዋጽኦ ማበርከት ሲችሉ ነው። እስከ ቅርብ ጊዜ ድረስ በሀገራችን ውስጥ የፋይናንስና የቴሌኮም ሴክተሮች ለውጭ ባለሀብቶች ዝግ ሆነው የቆዩ ነበሩ። አንዱ በለውጥ ውስጥ የታዩት እነኚህ የቴሌኮም ሴክተሩ በሚከፈትበት ወቅት ከሀገር በቀል ከሆነው ከሀገራችን ከኢትዮ ቴሌኮም በተጨማሪ የውጭ ባለሀብቶች እዚህ ኢትዮጵያ ውስጥ ገብተው ባለው ገበያ ውስጥ እንዲንቀሳቀሱ እድል መፍጠሩ ነው። እሱም በራሱ ሰፊ የሆነ ኢንቨስትመንትን መሳብ የቻለና የተጠቃሚውንም የተደራሽነትንም በስፋት ማሳየት የቻለ ነው። በፋይናንስ ሴክተሩም ተመሳሳይ የሆኑ እንቅስቃሴዎች እየተደረጉ ነው። እንግዲህ ይሄ በሙሉ እንግዲህ የኛ በውጭ የምናራምደው ዲፕሎማሲ በሀገር ውስጥ እየተተገበሩ ላሉ የለውጥ ስራዎች የኢኮኖሚ ማነቃቂያ ስራዎች አጋዥ የሚሆኑ የሀብት ምንጭ ሊሆኑ የሚችሉ አገር ውስጥ የተመረቱ ምርቶችም ወደ ውጭ ሀገር ሄደው ገበያ ሊያገኙ የሚችሉበት ሁኔታዎች ማመቻቸትን ሁሉ ያካተተ ነው የሚሆነው። ሌላው እዚህ ጋር ለአብነት ማንሳት የምንችለው አዲስ አበባ ከተማ ውስጥ ሰፊ የሆነ የመሰረተ ልማት ግንባታ የከተማ ለውጥ የከተማ ማሻሻል ስራዎች በስፋት እየተሰሩ ነው የሚገኙት። እነኚህ ነገሮች ኢትዮጵያ የዲፕሎማሲ አዲስ አበባ የአፍሪካ መዲና ናት የዲፕሎማሲ መዲና ናት የምንለውን አባባል የበለጠ የሚያጠናክር ሀገራችን በዚህ በኮንፈረንስ ቱሪዝም የበለጠ ተጠቃሚ ልትሆን የምትችልበት ከዚህ ቀደም ታስተናግዳቸው ከነበሩ ኮንፈረንሶችና ስብሰባዎች በተጨማሪ በርካታ ዓለም አቀፍ ጉባኤዎችን ለማዘጋጀት ዝግጁ መሆኗን የምታሳይበት አጋጣሚዎች ነው የተፈጠሩት። ይሄ ነገር ግን የበለጠ ውጤታማ የሚሆነው በውጭ የሚገኙ ሚስዮኖቻችንም ተንቀሳቅሰው ወደ ሀገራችን እነኚህ ኮንፈረንሶች መተው እዚህ እንዲካሄዱ ማድረግ ሲችሉ አመቱን ሙሉ የኮንፈረንስ ተሳታፊዎች ፍሰት የሚጨብንበትን ሁኔታ ማመቻቸት ሲችሉ እንዲሁም የዚህ የኮንፈረንስ ቱሪዝም እንደ አንድ ሰፊ የገቢ ማስገኛ መስክ ሆኖ ሊቆጠር የሚችልበትን እድል
አሁን በተጨባጭ እያየነው ነው መጣ ነው። ስለዚህ በውጭ ጉዳይ ሚኒስቴርም ሆነ በውጭ የሚገኙ ሚስዮኖቻችን የሚያደርጓቸው እንቅስቃሴዎች በቀጥታ ከዚህ ከሀገር ውስጥ ካለው የኢኮኖሚ ሪፎርም ስራዎች ጋር የተሳሰረና ተመጋጋቢ ነው የሚሆነው። በዜጋ ተኮር ዲፕሎማሲስ ምን ተግባራት ተከናወኑ? እንደሚታወቀው ኢትዮጵያውያን መደበኛ ባልሆነ ፍልሰት ወደ ደቡብ አፍሪካና ወደ መካከለኛው ምስራቅ ተጉዘው ህይወታቸውን ለአደጋ የሚጥሉበት አጋጣሚ አለና ከዚህ አንፃር እነዚህ ዜጎች ወደ ሀገራቸው ለመመለስ የተከናወኑ ተግባራት ምን ይመስላሉ? እንደው በዚሁ አጋጣሚ መንግስት መደበኛ የሆነ የህጋዊ አሰራርን የተከተለ አሰራር ስርዓት በመዘርጋት ወደ ውጭ ሀገራት የስራ ስምሪት ለመስጠት እየሰራ እንደሚገኝ ይታወቃልና በዚሁም አጋጣሚ ወደ ውጭ ሀገር ለሚጓዙ ዜጎች መልእክቶን ቢያስተላልፉልኝ። በውጭ ጉዳይ ሚኒስቴር ውስጥ አንዱ የተልእኳችን ምሰሶ የዜጋ ተኮር ዲፕሎማሲ ነው። ዜጋ ተኮር ዲፕሎማሲያችን ከምንም ጊዜ በላይ ልዩ ትኩረትና አጽንኦት ተሰጥቶ ለዜጎች ደራሽ ሆኖ ዜጎችን ለመታደግ ሰፊ ጥረትና ርብርብ ሲደረግ የቆየበት ነው። እንደሚታወቀው በህገወጥ የሰዎች ዝውውር በተለይ ወደ መካከለኛው ምስራቅ አልፎም ወደ ምስራቅና ደቡብ አፍሪካ በኩል የሚደረጉ ፍልሰቶች እንዲሁም በሰሜን አፍሪካ በኩል ወደ አውሮፓ የሚደረጉ ህገወጥ የሆኑ በሰዎች በህገወጥ በሆኑ ሰዎች አዘዋዋሪዎች የሚመሩ ፍልሰቶች ይታያሉ። እነኚህ እንግዲህ ዜጎች ባልተገባ ሁኔታ በተለያዩ አዘዋዋሪዎች በመታለል ህይወታቸውን ለአደጋ አጋልጠው የሚያካሂዷቸው እንቅስቃሴዎች በርካታ የሆኑ ዜጎች የዚህ ችግር ሰለባ ሆነው ቆይተዋል። የውጭ ጉዳይ ሚኒስቴር ከሌሎች ባለድርሻ አካላት ከሚመለከታቸው ተቋም መስሪያ ቤቶች ጋር ይሄ ነገር እንዳይሆን ብሔራዊ ኮሚቴ ተቋቁሞ የተለያዩ ከሚዲያውም ጋር በመሆን የተለያዩ ትምህርታዊ ፕሮግራሞች ህዝቡ ከእንዲህ አይነት ነገሮች ራሱን እንዲያቀብ እንዲቆጠብ የተለያየ ጊዜ ጥረቶች ሲደረጉ ቆይተዋል። ያም ሆኖ አሁንም ቢሆን በየጊዜው አዳዲስ የህገወጥ ሰዎች ዝውውር መዳረሻዎች እየተከሰቱ አሁንም ቢሆን ዜጎች ተጋላጭነታቸው ያልቆመበት ሁኔታ ነው ያየነው። መንግስት ህጋዊ በሆኑ የስራ ስምምነቶች ዜጎች በውጭ በሚገኙ የስራ እድሎች እንዲሳተፉ ሁኔታዎችን ያመቻቻል። በዛ መሰረት በተደረጉ በሁለትዮሽ ስምምነቶች ዜጎች በሚንቀሳቀሱበት ወቅት ራሳቸውንም ጠቅመው ቤተሰቦቻቸውን ጠቅመው ሀገራቸውንም የሚጠቅሙበት ሰፊ እድል አለ። ከዛ ውጪ የሚደረጉ ማናቸውም አይነት ዝውውሮች ግን የሰው ልጅን ክቡር ህይወት ከመንጠቅ ባለፈ የሚኖረው ጠቀሜታ አይኖረውም። ከዚህ አንፃር ሚኒስቴር መስሪያ ቤታችን በየጊዜው ከመካከለኛው ምስራቅ ከጎረቤት ሀገሮች ተመላሽ ኢትዮጵያውያን በሰላም ወደ ሀገራቸው የሚመለሱበትን ሁኔታ በማመቻቸት በቋሚነት ወደ ሀገራቸው እንዲመለሱ ጥረትና ድጋፍ ሲደረግ ቆይቷል። ይሄም እዚህ በውጭ ጉዳይ ሚኒስቴርም በምንሰጠው ቋሚ የብሪፊንግ ፕሮግራሞች ላይ መረጃውን ለህዝብ ስናደርስ ቆይተናል። በዚህ አጋጣሚ ማስተላለፍ የምፈልገው መልእክት ማናቸውም ኢትዮጵያውያን ወደ ውጭ የሚያደርጉት የስራ እንቅስቃሴ ህጋዊና ህጋዊ በሆነው ማዕቀፍ በኩል ብቻ እንዲሆን ነው የሚመከረው። ከዚህ ውጭ የሚደረገው ከገንዘባቸውም ከህይወታቸውም ሳይሆኑ ለከፋ ችግር ሊጋለጡ እንደሚችሉ በዚህ አጋጣሚ ለማሳሰብ እወዳለሁ። እንደሚታወቀው ታላቁ የህዳሴ ግድብ በርካታ የዲፕሎማሲ ጫናዎችን አልፎ በሚቀጥሉት 6 ወራት ውስጥ እንደሚመረቅ ይጠበቃልና እንደው ኢትዮጵያ እነዚህን ጫናዎች ለመቋቋም ያከናወነቻቸውን ተግባራት ቢያብራሩልኝ። የህዳሴ ግድባችን ከተጀመረ 14 ዓመት ሆኖታል። በዚህ ይህ ታላቅ ብሔራዊ ፕሮጀክት ሁሉንም ኢትዮጵያውያን ከዳር እስከ ዳር ያሰባሰበ ከፍተኛ የሆነ ህዝባዊ ንቅናቄ የፈጠረ ፕሮጀክት ነው። ከዚህ አኳያ በውጭ ሀገር የሚገኙ ኢትዮጵያውያን፣ ትውልድ ኢትዮጵያውያን፣ የኢትዮጵያ ወዳጆች በተለያየ መልኩ ህዳሴውን ግድብ ሲደግፉ ቆይተዋል። እንግዲህ የዚህ ህዳሴ ግድብ እንደሚታወቀው ከየትኛውም መንግስት ብድር ያልወሰድንበት ከየትኛውም አበዳሪ ተቋም
እርዳታ ያልተቀበልንበት ኢትዮጵያውያኖች ብቻ በራሳቸው አቅም የሰሩት ታላቅ ፕሮጀክት ነው። ከዚህ አንጻር እያንዳንዱ ኢትዮጵያዊ ልብ ላይ እያንዳንዱ ኢትዮጵያዊ በተለይ በውጭ የሚገኙ ኢትዮጵያውያኖች ሞቢላይዝ ከማድረግ በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ከማስተባበር አኳያ የትኛውም አይነት የፖለቲካ አመለካከት ያላቸው የትኛውም አይነት ስለ ሀገራቸው በተመለከተ የተለያየ አቋም ያላቸውን ኢትዮጵያውያን አንድ ያደረገ ያስተሳሰረ ጠንካራ የሆነ ፓብሊክ ዲፕሎማሲ የታየበት የፕሮጀክት ነው እና ይህ ፕሮጀክት እንግዲህ እንዲገዝፎ የመጣና የወጣ ፕሮጀክት የራሱ ሰፊ የሆኑ ዲፕሎማሲያዊ ተግዳሮቶች እንደነበሩትም የሚታወቅ ነው። በተለይ በቀጥታ ከተፋሰሱ ሀገራት ይነሱ የነበሩ ጥያቄዎች ተከታታይ የሆኑ ሰፊ ድርድሮች እስካሁንም ድረስ ያልተቋጩ ሰፊ ድርድሮች የተካሄዱበት እልህ አስጨራሽ የሆኑ ዲፕሎማሲያዊ ትግሎች የተካሄዱበት ወቅት ነበሩ ያለፉት ዓመታት። ይሄ እንግዲህ እዚህ በአፍሪካ ብቻ ሳይሆን ወደ ተለያዩ ዓለም አቀፍ መድረኮችም ሄዶ በተለያየ መንገድ ሀገራችንን ጫና ውስጥ ሊከቱ የሚችሉ እርምጃዎች እንቅስቃሴዎች ሲካሄዱ ቆይተዋል። ነገር ግን እነኚህን ሁሉ ነገሮች የኢትዮጵያ መንግስት ኢትዮጵያውያን እያንዳንዳቸው በውጭ ያሉ ኢትዮጵያውያን ይሄ በልባቸው ማህተም አድርገው የያዙት ልዩ ብሔራዊ ኩራት የሰጣቸውን ፕሮጀክት ዲፌንድ ከማድረግ ፕሮጀክቱ የኔ ነው ይሄ ግድብ የኛ ነው በሚል መንፈስ ባደረጉት ድጋፍና ርብርብ አሁን ይኸው እዚህ በዲፕሎማቲካሊም ውጤታማ የሆነ እንቅስቃሴ የታየበት ነው ማለት ነው። ስለዚህ ይሄ የብሔራዊ ኩራት የሆነው ፕሮጀክታችን ከኢትዮጵያውያንም አልፎ ለአፍሪካውያንም ሰፊ መነሳሳትን የፈጠረ ነው። በዚህ በ21ኛው ክፍለ ዘመን እንዲህ ያለ ታላቅ ፕሮጀክት በራስ አቅም ሲሰራ ማየት በሌሎች አፍሪካውያንም ዘንድ የይቻላል መንፈስን የፈጠረ መስራት እንችላለን የሚል ስሜትን የፈጠረ ታላቅ ፕሮጀክት ነው ማለት ነው። ይሄ እንግዲህ ኢትዮጵያ በተለያዩ ወቅቶች በፓን አፍሪካኒዝም እንቅስቃሴ የምትታወቅ ሀገር ናት። ይሄም እንግዲህ አንዱ የፓን አፍሪካኒስት መርህዋ አንዱ ጌጧ ሊሆን ይችላል ማለት ነው የታላቁ የህዳሴ ግድብ። ከዚህ አኳያም ግድቡ እና ግድቡን እዚህ ደረጃ ለማድረስ ያሳለፍነው ውጣ ውረድና ፈተና እንደ ሀገር ያለንን ጥንካሬ ያሳየንበት እንደ ህዝብም ተባብረን በጋራ ቆመን አንድ ነገር ጫፍ ማድረስ እንደምንችል ያረጋግጥንበት ፕሮጀክት ተደርጎ ሊወሰድ ይችላል። አፍሪካ እንደ አህጉር ተግባራዊ ለማድረግ የቀረጸቻቸው ፕሮጀክቶች አሉ፣ አህጉራዊ ፕሮጀክቶች አሉ። ከዚህ አንጻር ኢትዮጵያ ቀጠናዊ የመሰረተ ልማት ትስስርን ለመፍጠር እያከናወነቻቸው የሚገኙ የትብብር ተግባራት እንዲሁም የመሰረተ ልማት ዝርጋታ ተግባራት በምን ደረጃ ላይ ነው የሚገኙት የሚለውን ቢጠቅሱልኝ። ህዳሴ ግድቡ የኢትዮጵያ ብሔራዊ ፕሮጀክት ይሁን እንጂ ሪጂናል ፕሮጀክት ነው፣ ክልላዊ ፕሮጀክት ነው። ኢሚዲየት ተጠቃሚዎቹ ኢትዮጵያውያን ብቻ ሳይሆኑ በኢትዮጵያ ዙሪያ ያሉ ጎረቤት ሀገሮች ህዝቦች ናቸው። ይሄ ገና ካሁን ከጅምሩም እየታየ ነው። የተለያዩ የኃይል አቅርቦት ስምምነቶች ተፈርመው በሱዳን፣ ደቡብ ሱዳን፣ ኬንያ አልፎም እስከ ታንዛኒያ ድረስ የኃይል አቅርቦት ማድረግ የምንችልበት እድል የሰጠ ነው። ስለዚህ በአፍሪካ ህብረት በ2063 አጀንዳ አንዱ የአፍሪካ ሀገራት በኢኮኖሚ በማህበራዊ ትስስር እንዲኖራቸው የሚያስችሉ ታላላቅ ፕሮጀክቶችን መስራት ነው። ግድቦች ሊሆኑ ይችላሉ፣ መንገዶች ሊሆኑ ይችላሉ፣ የተለያዩ መሰረተ ልማት ግንባታ ስራዎች ናቸው። ከዚህ አኳያ የህዳሴ ግድቡ መሰራት የዚሁ አካል አድርጎ ማየት ይቻላል። ከህዳሴ ግድቡ የሚመነጨው ኃይል በዚህ በአፍሪካ በተዘረጋው የኃይል ማስተላለፊያ መስመሮች
ተላልፎ እዚህ ዳሴ ላይ ጉባ ላይ የመነጨ ኃይል ታንዛኒያ ላይ አገልግሎት ላይ ሲውል አንዱ ትልቁ የህዝቦች ትስስር ተባብሮ ተጋግዞ የማደግን ራዕይ የሚያረጋግጥ ፕሮጀክት ነው ማለት ይቻላል። ስለዚህ ከኢትዮጵያም አልፎ በአፍሪካ ደረጃ ፓን አፍሪካዊ የሆነ እንድምታና ውጤት ያለው ታላቅ ፕሮጀክት ነው። አመሰግናለሁ አምባሳደር። አመሰግናለሁ። ክቡራንና ክቡራት ከውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ጋር የነበረን ቆይታ ይህን ይመስል ነበር። ጤና ይስጥልን።